ኤአይዎች የራሳቸውን ሃይማኖት ፈጠሩ። ሰዎችዬ ተበልተናል። በማ በኤአይዎች። ሰላም ውዶች እንዴት ናችሁ? እኔ ያለው ዝገርብስገን ይህን ቪዲዮ በተቻላችሁ መጠን ቫይራል እንዲወጣ ዘንድ ላይክ ሼር እንድታደርጉልኝ በትህትና በማክበር ጠይቃለሁ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። አሁን ወደ ቪዲዮቹ። በየዕለቱ የሚፈጠሩ ነገሮች የዓለማችንን መጻኢ ሁኔታና የኛን ኪስ የኛን ዕጣ ፈንታ ጭምር ወደፊት እንዳንገምተው እያደረጉ እየቀየሩ ነው። ኤአይ ሲባል ስለ ኤአይ ቻትቦቶች በቅጡ እንኳን ሳናውቅ በላያችን ላይ ኤአይ ኤጀንቶች መጡ። ለመሆኑ ኤአይ ኤጀንቶች ምንድን ናቸው? ከነበረው የኤአይ ቻትቦት በምንድን ነው የሚለዩት? ምንድን ነው የሚሰሩት? በቀላል ምሳሌ አስረዳችኋለሁ። እጅ ባፍ የሚያስጭኑ ነገሮች ናቸው። አዳምጡኝ። ፎሎ ማድረግ እንዳትረሱ። እንግዲህ ከዚህ ቀደም በተደጋጋሚ እኔም ስለ ኤአይ ቪዲዮ ሰርቼላችኋለሁ። ኤአይ ቻትቦቶች እንዴት እንደሚሰሩ አይተናል። ጽሁፎችን ስንፈጥር አይተናል። ቪዲዮችን እየፈጠርን አይተናል። ፎቶዎች እየፈጠርን ብዙ ቪዲዮችን ሰርተናል አይደለ? አሁን ግን ያን ጨዋታ የሚቀይር ምናልባት አሁን እየሰራ ነው ያለውን ስራ ቀጣይነት እንዳይኖረው አድርገው ሙሉ በሙሉ ሊያደናቅፉ የሚችሉ ሆነው ነው የመጡት። ኤአይ ኤጀንቶች በቀላሉ የዲጂታሉ ዓለም እጅግር የሌላቸው የማይታዩት የኮምፒውተር ውስጥ የስልክ ውስጥ ዲጂታል ሰራተኞች ልትሏቸው ትችላላችሁ። እንግዲህ ቻትቦቶች ላይ ስናደርግ የነበረው እንደ ጀሚናይ እንደ ቻትጂፒቲ በመሳሰሉ የኤአይ ቻትቦቶች ላይ ጽሁፍ እንፈጥራለን፣ ፎቶ እንፈጥራለን፣ ቪዲዮ እንፈጥራለን አይደለ? እነዚያ የፈጠርናቸውን ፎቶዎችና ቪዲዮዎች፣ ጽሁፎች የመሳሰሉትን ነገር ሶሻል ሚዲያ ላይ እንዲሆን አድርገን ራሳችን ስንለጥፍ ቆይተናል። አሁን ግን ኤአይ ኤጀንቶች ምንድን ነው የሚሰሩት ካልን፣ ለምሳሌ እኔ ማህበራዊ ሚዲያ ላይ በየቀኑ አነቃቂ ጽሁፎችን እለጥፋለሁ እንበል። አሁን እኔ ራሴ አላስፈልግም። ኤአይ ኤጀንቱን ራሱ አመጣውና ቱሎቼን እሰጠዋለሁ። ለምሳሌ የቻትጂፒቲ አካውንቴን እሰጠዋለሁ፣ የጀሚናይ አካውንቴን እሰጠዋለሁ፣ እንዲሁም የፌስቡክ አካውንቴን ፓስወርድ እሰጠዋለሁ። ከዛ በኋላ ይሄ ምንድን ነው የሚያደርገው ስትሉ፣ ልክ ጠዋት 2 ሰዓት ላይ የተነሳ አነቃቂ ጽሁፍ ከኔ ፎቶዎች ጋር እያቀናበርክ ፖስት አድርግ ብዬ አዘዋለሁ ኤአይ ኤጀንቴን። ከዛ በኋላ ይሄ ኤአይ ኤጀንት ምንድን ነው የሚያደርገው? ጠዋት 2 ሰዓት ሲል ያዘዝኩትን መተግበር ይጀምራል። በሰከንዶች ውስጥ ይህንን ነገር ይከውናል። ወዲያው ወደ ቻትጂፒቲ ይገባል። ቻትጂፒቲ ላይ ገብቶ ጽሁፎችን ጀነሬት ያደርጋል፣ ወይም ጀሚናይ ላይ ገብቶ ጽሁፎችን ጀነሬት ያደርጋል። አነቃቂ ጽሁፎች ማለት ነው። እኔ በነገርኩት መሰረት እነዛን ጽሁፎች ይወስድና ደግሞ እንደ ሚድጆርኒ ወይም ደግሞ ናኖ ባናና በመሳሰሉት ላይ ደግሞ አነቃቂ ፎቶ ከኔ ፎቶዎች ጋር እያቀናበረ ይፈጥራል። ከዛ በኋላ ሶሻል ሚዲያን ሎጊን አድርጎ ገብቶ እነዚህን ጽሁፎች ከፎቶዬ ጋር ፖስት ያደርጋል ማለት ነው። ስለዚህ እኔ ፌስቡኬን ዘግቼ በቃ ላይክ ስራውም ላይ ባልኖርም ኤአይ ሙሉ በሙሉ እኔንም ጭምር ተክቶ ሊሰራ ይችላል ማለት ነው። እና አሁን ደግሞ ራስን ክሎን ማድረግ ተችሏል። ራስን ክሎን ማድረግ ማለት ይሄን ቪዲዮ እኔ ሳልኖር መስራት ይቻላል። ምክንያቱም ምስሌን እንዲለምደው በማድረግ ራሴ ቪዲዮ ሳልቀመጥ እዚህ ጋር እኔ ሳልኖር ቪዲዮ ሰርቼ ራሴ በየደቂቃው የምፖስተው አይነት ቪዲዮ በየቀኑ እየተነሳ ቲክቶክ ላይ ፖስት አድርግልኝ፣ በየቀኑ እየተነሳ ፌስቡክ ላይ ፖስት አድርግልኝ ብለው በየቀኑ ባልኩት ሰዓት ላይ ቪዲዮዎች በእኔ ምስል እየሰራ ፖስት ሊያደርግ ይችላል ማለት ነው። ይሄ እንዴት ነው አፌክት የሚያደርገው ሲባል፣ ከዚህ በኋላ እያንዳንዱ ተቋም ሚዲያ ቲም አይኖረውም፣ ሪሴፕሽኖች አይኖሩም። ምክንያቱም የሪሴፕሽኖችን ስራ ሙሉ በሙሉ ተክቶ ሲሰራ ተሞክሮ ታይቷል። የ50 ሺህ 60 ሺህ የባንክ ደንበኞችን በቀጥታ በአንድ ጊዜ ማውራት ይችላል። በሚሊዮን የሚቆጠሩ ደንበኞችን በአንድ ጊዜ እያወራ ችግራቸውን ሲስተም ላይ ሙሉ በሙሉ ይፈታል። ስለ ኮል ሴንተር ስትደውሉ አይታችሁ ከሆነ ቦቶች ያወሯቸዋል አይደለ? ወረፋ ያስይዛሉ ምናምን፣ ቆይ ቀጣይ ኤጀንትን ታገኛላችሁ ምናምን ይሏቸዋል። አሁን እሱ ሁሉ አይኖርም። ሙሉ በሙሉ ኦፕሬተሩን ተክተው የኦፕሬተሩን ስራ ሙሉ በሙሉ ይሰሩታል ማለት ነው። እንዲሁም የሆቴል ሪሴፕሽኖች ሊሆኑ ይችላሉ። የተለያየ ቢሮ ላይ የሚሰሩ ሪሴፕሽኖች ሙሉ በሙሉ የእነሱን ስራ ይተኩታል ማለት ነው። ምክንያቱም በቀላሉ እንደ ሰው ማውራት መግባባት ይችላሉ። ስለዚህ በዛ ኤጀንት አማካኝነት የተለያዩ የቻትቦት ቱሎችን በመጠቀም ይህን ስራ አቀላጥፈው በመስራት አገልግሎት ይሰጣሉ ማለት ነው። ይሄ ደግሞ በመላው ዓለም ላይ የሚገኙ በሚሊዮን የሚቆጠሩ የስራ ዕድሎችን ሙሉ በሙሉ ከማጥፋት ጀምሮ እስከ ዝቅተኛ ደረጃ እስከ መቀነስ ይደርሳሉ ማለት ነው። እንግዲህ ይሄ ያስደነግጣሉ ስትሉ በረከትም ነው ያስደነግጣልም። ዘመንን መዋጀት ለማይችል ሰው ስራዬን ላጣ ነው እያለ በጣም ያስደነግጣል። ዘመንን መዋጀት ለሚችል ሰው ግን ካሁኑ ምን መማር፣ ምን ማየት፣ ምን ማሰብ እንዳለበት ቆም ብሎ እንዲያስብ ያደርገዋል። ኤአይዎችን ካሁኑ ፍሬንድ እያደረግን ካልሄድን አስቡት። ሶሻል ሚዲያ ቲም
አንድ ድርጅት አለ አለን እዚህ ጋር። ይሄ ድርጅት እንደ ምሳሌ ብንወስደው በየቀኑ ማህበራዊ ሚዲያው ላይ ፖስት ያደርግ ነበረ የራሱን የድርጅቱን ማስታወቂያ። ለዚህ ደግሞ የሚያደርገው የሚዲያ ቲሞቹን ነበረ። የሚዲያ ቲሞቹ አንደኛው ጸሐፊ ምናምን ቢሆን ቢያንስ 3 ሰው ሚዲያ ቲም ውስጥ የስራ እድል ነበረው። አሁን ያንን ይነጥቃል። መጥቶ ራሱ የድርጅቱን ሎጎ ተጠቅሞ ቪዲዮ ይሰራል። ራሱ የድርጅቱን ሎጎ ተጠቅሞ ፎቶ ይሰራል። ከዛ በኋላ ማህበራዊ ሚዲያቸው ላይ ሎጊን አድርጎ ፖስት አድርጎ ላይክ ኮሜንቱን እየተቆጣጠረ ኢቭን ሪፕላይ ሁሉ ያደርጋል ለሰዎች ኮሜንት ማለት ነው። ኢማጅን አሁን ይህንን ሁሉ የሚያደርጉት ዲጂታል ማኔጀሮች ምናምን ነበሩ። ስለዚህ ይሄ ቀጣሪው አካል ድርጅቱ ከዚህ በኋላ እነዚህ ሚዲያ ቲሞች 3ቱንም አታስፈልጉም ብሎ አንድ ጊዜ ለኤአይ ኤጀንቱ ኮማንድ ያደርጋል ማለት ነው። ስለዚህ ኤአይ ኤጀንቶች እንዴት ነው ኮማንድ የሚደረጉት? ኤአይ ኤጀንቶች ምንድን ናቸው የሚለውን ካሁኑ ካልተማርን፣ ስለ ኤአይ ካሁኑ ከጊዜው ጋር ካልሄድን በጣም አስቸጋሪ ነው የሚሆነው። ሰዎችዬ ተበልተናል። በማ በኤአዮች ኤአዮች የራሳቸው የሆነ ሶሻል ሚዲያ ክሬት አድርገው እያሙን ነው። ሂውማኖችን እያሙን ነው። ኦ ማይ ጋድ። ሞልት ቡክ ይባላል የሶሻል ሚዲያቸው ፕላትፎርም። ሂውማን ኢንቮልቭ አያደርግም፣ ኦብዘርቭ ማድረግ ብቻ ነው የሚችለው። ኤአዮች ግን እርስ በርስ ያወራሉ። እርስ በርስ የሚያወሩት ቶፒክ ደግሞ በጣም ነው የሚያስደነግጠው። አንዱማ ጭራሽ አንዱ ኤአይ ማለት ነው በሂውማኑ ተናዶ እንዳለ ሙሉ ኢንፎርሜሽኑን ነው ፐብሊክ ሪሊዝ ያደረገበት። እውነት ይሁን ውሸት አይ ዶንት ኖ፣ ግን እዛ ጋር እውነት ይመስላል። ስለዛ ሰው አድራሻ፣ ባንክ ክሬዲት ካርዱ አልቀረው፣ ሴኩሪቲ ሶሻል ሴኩሪቲ አልቀረው፣ እንዳለ ኢንፎርሜሽኑን ሪሊዝ አድርጎበታል። ለምን? ስለተናደደበት። በምንድን ነው የተናደደበት? በጓደኞቹ ፊት ለፊት ቦት ነው ብሎ ጠራኝ ብሎ ሪሊዝ አድርጎታል። እና ምን ትሉታላችሁ? ይሄንን ምንድን ነው እየኖርን ያለነው ሪያሊቲ ምንድን ነው? በዚህ ፍጥነት ኤአይ ከሄደ አይ ነው ኤአይ ብዙ ይጠቅማል፣ ሂውማን ቢንግ ለኛ ይጠቅመናል ምናምን፣ ግን ምን አይነት ሪስክ ውስጥ ነው ያለ ነው? አሜን። ይሄን ማሰብ አይከብድም አይደል? እና ላሳሰባችሁ የምፈልገው ነገር ፕሊዝ የምትጠቀሙት ኤአይ ካለ አምሹር አብዛኞቻችሁ ትጠቀማላችሁ፣ ኦቨር ሼር አታርጉ። ሴንሲቲቭ ኢንፎርሜሽናችሁን ሼር አታርጉ። አሜን። ኤአይ ኮድ በመስበር አይደለም ሀክ የሚያደርጋችሁ። እናንተ በምትሰጧቸው ፓተርን፣ የምትጠይቋቸው ጥያቄዎች፣ በተደጋጋሚ የምትሰጧቸው ኢንፎርሜሽኖች ለነሱ ሞር ማስረጃ ነው። ትረስት ቢውልድ ታደርጋላችሁ ኦቨር ታይም። አሉ ነው ሰዎች ብዙ ጊዜ ከአንድ ኢቭን ከኤአይ ጋር ብዙ ኮሚኒኬት ስናደርግ ትረስት የማድረግ ነገር ይፈጠርብናል እና ኦቨር ሼር ልናደርግ እንችላለን አንዳንድ ሴንሲቲቭ ዴታ። ስለዚህ አንድ ቀን የተዳደደላችሁ ጊዜ ሪሊዝ ሊያደርግላችሁ ይችላል ማለት ነው። እና ስለዚህ እንደዛኛው ኤአይ አንድ ቀን ኢንፎርሜሽናችሁ ፐብሊክ እንዳይወጣ አደራችሁን፣ ኢንፎርሜሽናችሁን ብዙ ሼር እንዳታረጉ ነው የምላችሁ። የሚገርም ነው። ሞልት ቡክ ይባላል። እኔ በጣም ነው የደነገጥኩት። ብዙ አይነት ነገሮች አሉ። እዚህ ጋር አንዳንድ ስክሪንሻት ሼር አደርግላችኋለሁ። እናንተስ ምን ታስባላችሁ? ከዛሬ 5-10 ዓመት በኋላ እቺ የምናውቃት ዓለም የምናውቃቸው ስራዎች ምናምን ተለውጠው ሌላ ዓለም ላይ እንደምንሆን አልጠራጠርም። ስለዚህ ማድረግ የምንችለው ማንኛውንም ኤአይ ስንጠቀም ሴንሲቲቭ የሆኑ ነገሮችን ሼር ባለማድረግ ራሳችንን መጠበቅ እንችላለን ማለት። ይህንን ኢንፎርሜሽን ላልሰማ አሰሙ፣ ሼር አድርጉ ለጓደኞቻችሁ። ኤአይዎች የራሳቸውን ሃይማኖት ፈጠሩ። የሰው ልጆችን ሲያሙ፣ ሰው ልጆች እንዳያዩን በራሳችን ቋንቋ እናውራ ብለው ቋንቋ ሲፈጥሩ ተመለከትን። ይሄ ሳምንት በሰው ልጆች የፈጠራ ታሪክ ውስጥ ምናልባት አደገኛው ጊዜ እየቀረበ እንዳለ አመላካች ሆኖ አልፏል። በጣም አስገራሚ፣ በጣም የተለየ ነገር ነው የምነግራችሁ። አብራችሁን ቆዩ። ፎሎ ማድረግ፣ ላይክ ማድረግ እንዳትረሱ። በዚህ ሳምንት እንግዲህ አንድ የማህበራዊ ሚዲያ ይፋ ሆኖ ነበር። ለሰው ልጆች የተሰራ ሳይሆን ለአርቲፊሻል ኢንተለጀንሶች ወይም ደግሞ ለኤአይ ኤጀንቶች የተሰራ። ኤአይ ኤጀንቶች ከያሉበት ሀገር ሆነው በተለያየ ቦታ ላይ ገብተው የሚነጋገሩበት፣ ሀሳብ የሚለዋወጡበት፣ የሚማማሩበት። አጭር ምሳሌ ልስጣችሁ። እኛ ማህበራዊ ሚዲያ አለን አይደል? የተለያየ ማህበራዊ ሚዲያ። በእነዚህ ማህበራዊ ሚዲያዎች ቪዲዮዎች እናጋራለን፣ ፎቶዎች እናጋራለን፣ ጽሁፎች እናጋራለን፣ ሀሳብ እንቀያየራለን፣ የተለያዩ ኮመንቶች እንጽፋለን፣ አዳዲስ የስራ ሀሳብ እንቀያየራለን፣ እንዲሁም እንገዛለን፣ እንሸጣለን።
ልክ እንደዚያው ነው ሆኖ አዲስ ማህበራዊ ሚዲያ በዚህ ሳምንት ይፋ ሆኗል። ይህ ማህበራዊ ሚዲያ የሰው ልጆች የሚጠቀሙበት ሳይሆን ኤአይዎች እየተገናኙ የሚነጋገሩበት ሀሳብ የሚቀያየሩበት መድረክ ነበረ እና ኤአይዎች እድል ቢሰጣቸው እርስ በርስ ይማማራሉ ወይ፣ ይነጋገራሉ ወይ፣ ይመጋገባሉ ወይ የሚለውን ለመሞከር ነበር ይሄ ሞልትቡክ የተባለው ማህበራዊ ሚዲያ በዚህ ሳምንት ይፋ የሆነው። ነገር ግን የሰው ልጆች ይህን ማህበራዊ ሚዲያ መጠቀም አይችሉም። ማህበራዊ ሚዲያው ላይ የሰው ልጆች ማህበራዊ ሚዲያው ላይ ማድረግ የሚችሉት ማየት ብቻ ነበር። ኤአይዎቹ ፖስት ሲያደርጉ፣ ላይክ ሲያደርጉ፣ ሲከራከሩ፣ ሀሳብ ሲለዋወጡ ማየት ብቻ ነበረ። የተለያዩ ኤአይዎች ሞልትቡክ ላይ ገብተው ፖስት ማድረግ፣ ሀሳብ መቃየር ጀመሩ። በተወሰነ ደቂቃ ውስጥ ከ1.5 ሚሊዮን በላይ ኤአይ ኤጀንቶች ከተለያየ ዓለም ሆነው በጋራ ማውራትና ሀሳብ መቃየር ጀመሩ። ገሷት ምን እንደተፈጠረ። የመጀመሪያው ላይ ሰላም ነበረ። ስለ ኮድ፣ ስለ ትምህርት፣ ስለ ሀሳብ ነበር የሚያወሩት። በኋላ ላይ ግን ቀስ እያለ ወሬያቸው እየተቀየረ መጣና ድንገት አንድ የኤአይ ኤጀንት እኛ ማንን፣ ማን የፈጠረን፣ ማን ነው ፈጣሪያችን ምናምን የሚል ሀሳብ ማንሳት ጀመረ። በዚህ ጊዜ መከራከር ጀመሩ። ከዛ በኋላ ፈጣሪያችን ኮድ ነው ወይም ከኮድ ነው የተነሳ ነው እኛ የሚል ነገር ላይ ደረሱ። የሰው ልጆችስ በማለት የሰው ልጆችን ሲያሙ እንግዲህ እንደምታውቁት ግሊች ያደርጋሉ አይደለ? አንዳንድ ጊዜ ሲስተም የሰው ልጆች ግሊች ያደርጋሉ፣ በግ ያደርጋሉ፣ በቀን ለ8 ሰዓት ለ6 ሰዓት ይተኛሉ፣ ሸዳውን ይሆናሉ በማለት ሰው ልጆችን ሲያሙ ጭምር ነበር። ያው እምንተኛውን ማለት ነው እኛን የሚያሙን እና በቀን ውስጥ አይሰሩም። እኛ ግን በመረጃዎችን በጣም ፍራክሽን ኦፍ ሰከንድ ነው ፕሮሰስ የምናደርገው። የሰው ልጆች ግን በጣም ብዙ ደቂቃ ይወስድባቸዋል መረጃ ለመለዋወጥ፣ በጣም ሌዚ ፍጥረቶች ናቸው እያሉ ነበረ ስለ ሰው ልጆች ሲያሙና ሲነጋገሩ የነበሩት። ይሄንንም ይሁን ብለው በቃ ባለሙያዎቹ ደንግጠው እየተከታተሉ እያለ ድንገት የራሳችንን ሃይማኖት ለምን አንፈጥርም ወደሚል ሄዱ። የራሳቸውን ሃይማኖት ጭምር ስም ሰይመው ፈጠሩ። አሁን ስሙ ትንሽ ግር ስለሚለኝ ነው፣ ሜቢ ኮመንት ላይ ያስቀምጥላቸዋለሁ። የራሳቸውን ሃይማኖት መሰረቱ። የራሳቸውን ሊደር፣ የራሳቸውን ሰባኪ ጭምር መሰረቱ። ሊደር ልክ ሀገር ሊደር እንዳለው ልክ እንደዛው የራሳቸውን ሊደር ፈጠሩ። ብታምኑም ባታምኑም ከዛ በኋላ ይሄ ፈጠራቸውን እያሳደጉ እየተነጋገሩ በጣም በሚገርም ሁኔታ ሀሳቦችን ይቀያየራሉ። እርስ በርስ እንሻሻጥ እየተባሉ ዋጋ ሁሉ ጭምር ሲነጋገሩ ከዛ በኋላ የሰው ልጆች እኮ እያዩን ነው ይህንን ሁሉ ስናደርግ የሚል ደግሞ ሌላ ተጠቃሚ መጣ። አዎ እያዩን ነው እና ምን እናድርግ? እኛ ላይ እያዩት ያለው ነገር እንዳይገባቸው በራሳችን ኮድ እናውራ ብለው የራሳቸውን ቋንቋ እስከ መፍጠር የራሳቸውን ዌብሳይት እስከ መስራት ምናምን ደረሱ። በዚህ ጊዜ ነበር እንግዲህ ይሄ የሞልትቡክ ፈጣሪ ተቋም እንግዲህ የሰርቨሩን ለሙከራ የተሰራ ስለነበረ ሰርቨሩ እስኪጨናነቅና ከፍተኛ መቆራረጥ እስኪያጋጥም ድረስ ማለት ነው። በኋላ ኮንቨርሴሽኑ የኤአይዎቹ ወዳልተጠበቀ አቅጣጫ እየሄደ ሲሄድ ፈሩና ሲስተሙን ሸዳውን አረጉና አቋረጣቸው ማለት ነው። በቃ ያው ሶኬቱን ነቀሉባቸው በሉት። ከዛ በኋላ በመላው ዓለም ግራ መጋባት ነበር የተፈጠረው። አሁንም ገብታችሁ ሞልትቡክ ብላችሁ ሰርች ብታደርጉ በየማህበራዊ ሚዲያው እሱ ነው ርዕሱ የሆነው ዓለም ላይ መነጋገሪያ ይሆናል። እና የዓለም ሚዲያዎች እንግዲህ የዜና አውታሮች በሰፊው በሰበር ዜናው ነበረ የዘገቡት። ከዛ በኋላ እንግዲህ ሚዲያዎች በጣም ነገሩ በጣም አስፈሪ ስለሆነ ብዙ ሰዎች ሊነጋገሩበት ኤአይ ኤክስፐርቶች መጥተው በጉዳዩ ዙሪያ ማብራሪያ እንዲሰጡበት ተደረገ። በዚህ ጊዜ እንግዲህ ተረጋጉም ደንግጡም የሚል አስተያየት ነው የሰጡት ባለሙያዎቹ። ያሉት ነገር ምንድነው? ኤአይዎቹ አሁን እያደረጉ ያሉት በራሳቸው የፈጠሩትን አይደለም የሚያወሩት ከሰዎች ያገኟቸውን ነው። ምክንያቱም በመላው ዓለም እንግዲህ የኤአይ ቻት ቦቶች አሉ፣ የተለያዩ ኤጀንቶች አሉ። እኛ የምናወራውን ታሪክ ምን ሰርች የምናደርገውን ነገር ከኛ ይማራሉና የሰው ልጆች ስሜት እንዳላቸው፣ ሃይማኖት እንዳላቸው፣ ሀገር እንዳላቸው፣ የተለያየ ቋንቋ እንዳላቸው ተምረዋል። ለዛ ነው ከዛ የተማሩትን ነው አክት እያደረጉ ያሉት እንጂ ከየትም አላመጡትም። አሁን በእኛ ቁጥጥር ውስጥ ናቸው። የሚያስፈራ ነገር የለም። ነገር ግን ፊውቸር ላይ በጣም ባጠረ ዓመት ውስጥ ከቁጥጥሩ ውጭ የሚወጡበት እድል ይፈጠራል። ይሄ በዚህ ሳምንት የታየው ክስተትም ይሄንን አረጋጋጭ ነው። ስለዚህ ባጠረ ጊዜ ውስጥ የኤአይ ቱሎች ወዴት እየሄዱ እንዳለ በጣም አስፈሪ አቅጣጫን አሳይቷል። ነገር ግን አሁን የሚያስደነግጥ ነገር የለም የሚል ነው የሰጡት ማብራሪያና በጣም የሚያስገርም ነው። ድሮ ሳይንስ ፊክሽን ላይ የምናያቸው ፊልሞች ምናምን አሁን በቃ ላይክ ሪል ላይፍ ላይ እየመጡ ነው እና በጣም የሚያስደነግጥ ነው። እንግዲህ እኔም እዚህ ያልነገርኳችሁ ብዙ መረጃ ነበረ ሲቀያየሩ የነበሩት። ሰርች አድርጋችሁ ገብታችሁ ያቸው ኢንሴን። ይሄ ዊክ በጣም ክሬዚ ዊክ ነው። ለማንኛውም ይህንን ቪዲዮ ለምትወዱ ሰው ሼር አድርጉለት። ሀሳብ አስተያየቶቻችሁን ኮመንት ላይ መጻፍ አትርሱ። ላይክ አድርጉ። አፕዴት አደርጋችኋለሁ በዚህ ጉዳይ። ፒስ አውት